2000 ድርሃም ሲባዛ 3,600,000 በኢትዮጵያ ብር ስለ ሰው አንበሳ አራራት ወላሂ ምን ነው አፓርታማ የምገባበት ለኔ ሰጥቶ ይሆን ሁሉ ጊዜ በረካሁን ቤብ እያልኩኝ አይላቢው እያልኩት ምን ወረው ይሄስ አንቱንም ቢገለብጡ ደህና ነው። ይሄ ቢዘቀዝቁ ይሻላል። ይሄስ ላይፍ ስልሳ አንበሳ በአንድ ቀን ማሜ ቅሞበት ጨረሰው። በአንድ ቀን 20 ሰጥቶታል ለማሜ ሰበው ለማሜ አንድ ለማሜ 20 ሰጥቷል። ለዘዶ ረዳ 2 ለኔ አንድ አረ ለጆከር 6 ለነጃት 3 ምን ቀርቷል ብለህ ነው? ተዳርሰናል እኮ አንጅል አለችው እኮ ታበቃ በኋላ አንድኛ የት ወላሂ አንተ ጅልጥ ሞት ይሻላል። ሰው በረካ ሆን ይባላል የተሰጥቶ ጅል የሚባል እንደው እሱን አየሁኝ ወላሂ። በአንድ ቀን እኮ ነው ይሄ ሁላ እኮ በሁሉ ቀን መስሏችሁ ነው? በአንድ ቀን ሌሊት በየቀኑ የሚሰጠውማ ልነግራችሁ አልችልም። ቱራም ብሎ ይሄ አገር ሀብታም ነው። ይሄ እንደውም ይሄ የሆነ ነገር አለው። ግን ሸህ መሐመድ ይሄማ እኔ ፎቶውን እየላከ እንጂ እንደሆነ እንጂ 60 አንበሳ ለማን ነው ያወረደው? አንቱ ደግሞ እንጂ ለማሜ ጫቱ አሁን 2 ቀን ቆሞበታል። ለማሜ እኮ ለዛ ጭልሌ 20 እኮ ነው የወረደው በአንድ ቀን በአንድ ጊዜ 20 በተደራራቢ እኮ ነው ላጥ ያደረገለት 20 ያሰላም መንግስት ነው ይሄ። ስራው ምንድነው? ገድላ ነው ምንድነው? እገታ ነው? የት ነው የሚኖረው? ማ ይሄ ሰውየው ቢኪ እንደ ለዚችማ ምን ይወርድላታል? አለች እኮ ምንም አልወረደላት። እንኳን እንቁላልና ቦምብ ብታፈርጥበት ይችማ ያዋጣታል አለ። ጨርሶ ለመግደል ፈልጓል። ይሄስ ታብታብ አድርጓቸው ሲያዟቸው እያዙ አይሰማም ይይዙሃል። አንዳንድ ጊዜ ታብ ኮምብሪንክ አድርጉኝ እስኪ አንዳንድ ጊዜ 100 ሺህ ሙሉኝ እስኪ ኮምብሪንኩን በረከላሁ ፊኩም 100 ሺህ ሙሉኝ እስኪ ታብ ደብር ታብ እና ከባድ እኮ ነው። እኔ እንደፈለገ ብታረገው እኔ ስለሷ ዕቃ አይደለም እየተናገርክ ያለሁት። በገዛ ሰማው ቢያቀላው ቢያጠቅረው አለች አንድ እብድ ነበረ የሰፈራችን። ይሰማል ሼህ መሐመድ ይሰማል። የሰፈራችን አንድ እብድ ነበረችና አንቀሳቅሱኝ እንደሱ እና እብድና ህፃን አንዳንድ ጊዜ የሚናገረውን ቢያዳምጡ ጥሩ ነውና ይሄ ሰማይ ዛሬ ተቋቆረ። እንደው ሰማው ተቋቁሯል። ዝናብ ሊመጣ ነው መሰለኝ። ይሄ ሰማይ ተቋቁሯል አሏት። በገዛ ሰማው ቢያቀላው ቢያጠቁረው እኛ ምን አገባን አለ። በገዛ ንብረቷ እኛ ለምን የፈለገውን አታረገውም? እኛ እንኳን እንቁላል ምሽ የፈለገውን ማድረግ ትችላለህ። እንደፈለገ ፈጣሪ ሰጥቷታል። ፈጣሪ እንደፈለገ መጠየቅ ይችላል። ግን እዛ ሀገር ላይ ብዙ እህቶች አሉን ጦማቸውን የሚያድሩ። ሀገራችን ብዙ ጦም የሚያድር አለ።
ብዙ ስራ የፈታ ወንድም አለ ሳውዲ አረቢያ ውስጥ ብዙ እህቶች አሉ ስራ ፈተው ውሃ የሚጠጡ የሽንት ቤት ውሃ የሚጠጡ ስለዚህ ይህን ያህል ኒዕማ እንደዚህ ማረጋ ታሁን በኋላ ምላሷን አከፍትም ሴትዮዋ እርግጠኛ ሆኜ የምነግርህ ባሏ ለራሷ ያመጣትም ሶሻል ሚዲያ ላይ ያየ ነበር ቅድም እኛ ለራሱ እኛ እየተመለከተኝ ነበር ታታይ ቁጭ ብላ እንደዚህ ምላሳቸውን ስቆርጣቸው እንደዚህ ባለየ ሴቶችን ዝር አይሏትም ደግመኝ እናቷ ታያለ አባ እሷ እኮ አሁን በቃ ሀድ የሚያቀልኝ የሚያይልኝ የለም ሶሻል ሚዲያ ላይ ስትመጣ ሁሉም ሳያህል ሁሉም ሰው ይወቅሳል እኔ አሁን ኮሜንት ታታያለ በላይ ስደበኝ ታጠፋሁኝ የፈለከው ማድረግ ትችላለህ መብትህ ነው ባጠፋም ባላጠፋም መሳደብ ችግር የለም የፈቀርኩልህ ምንድነው ኮሜንተር ማንኛውም መሳደብ ይችላል መራገም ይችላል መብቱን መናገር ይችላል ሶሻል ሚዲያ ላይ ስተመጣ ድረስ የማንኛውን መብት ማክበር አለበት አፈር ብላ በለኝ እኔን ስትፈልግ መብትህ ነው ስለዚህ እቺ ደግሞ ማንኛውም ሰው ሊናገራት አለ ብልግና ነው እንዴ ዲሃ ሲጠግብ ይራገጣል አህያና ዲሃ የጠገበ ጊዜ ነው የሚራገጠው ሲራብ ደግሞ ጭንቅላቱን ነው የሚደፋው فهمت كيف አህያና ዲሃ ሲርበው ነው ጭንቅላቱን የሚደፋው እንጂ ሲጠግብማ እርግጫ ነው እነዚህ ሁለቱ አንድ አይነት ተመሳሳይ ነው ያላቸው ሰላም ነክ በገዛ አማርኛ ሊሰርበ መጣ ታላ እኛው አስተምረን እኛ ነው ልሰርቡን በእኛው ቋንቋ እና እንደዚህ ነው ደሃና አህያና ዲሃ የሚጠግበው ሲጠግብ ብቻ ነው የሰው ልጅና አህያ ሲጠግብ ነው የሚራገጠው ተራበውማ ጭንቅላቱን ነው የሚደፋው በተፈጥሮ አህያ ሲታመም ጭንቅላቱን ነው የሚደፋው ጋሪ ሮጦ አላያችሁትም ጋሪ የድሬዳዋን ጋሪ አይታችሁት ሆነ ሮጦ ዲክም ሲለው አውጥተው ይጥሉታል ተጭንቅላቱ ነው የሚያጎነብሰው በቃ ዲክም ሲለው ጭንቅላቱ ደሃም ስትራብ ተጭንቅላቷ ነው የምታጎነብሰው አህያ ሲጠግብ ደግሞ ተግሩ ነው የሚራገጠው የጠገበ ደግሞ የሰው ልጅ ደግሞ ሲጠግብ መራገጥ ያበዛል በፈለገው ማውራት የፈለገው መስራት ይችላል የሚራገጡ የሰው ልጅና አህያ ናቸው ሲጠግቡ የሚራገጡ እና በዚህ መልኩ ነው አመሰግናለሁ ሌሎቻችሁም አስገቡሽ ሙሄ አንተ ጅል ይለኛል አንደኛው ደግሞ አንተ ነህ የምታጠናክረው ደግሞ የጀግና ባንዲራ አርጋሃል እዚህ አንተበት የአማራን ባንዲራ አንተ አማራ አይደለህም ተሌላ ቦታ እየመጣችሁ መከራ አትጨምሩን እኛ የራሳችን መከራ በስቶብናል አትዳለቡብን ራሳችሁን ቻው በእኛ ባንዲራ ደግሞ የምመጡ ለምንድን ነው ደባልተኛኛ ጠልተና አሳ ያለ እንዴ አንተ ጋር አዎ አሳያን አሳየኝ እስቲ እንደዚህ ምናልባት ጫራታ ቢገቡ ሸትር አድርገው እቤትህ ነህ ኧረ እኔ አንበሳ አልሰጥም ብሞት ወላሂ አሳ የለይበት
አሳ የሚገዛ ከፈለጋችሁ ያውላችሁ። ይሄ ደግሞ ተይም መጣ። ይኸውና የኔ መጣ። ና 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 ማሻአላህ ተባረከላህ። ሚስቱ የት አለች? አብሮ መተኛት አቁሟል ወይስ ይተኛሉ? የት አለ ሚስቱ? በአላህ አሳየኝ እስኪ። ማሻአላህ እስቲ ግዙኝ፣ በአላህ ግዙኝ ግዙኝ። አዎ 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 ማሻአላህ ተባረከላህ፣ ማሻአላህ ተባረከላህ። አልወለደም? ይሰማል። አልወለደም እንዴ? እርግብ በተፈጥሮ ተሚስቱ ሌላ አይሄድም ይባላል። አሳሳ እንዴት ነው ያገኘው ጋር ነው የሚሄደው? ማሻአላህ ማሻ ጨምረሃል ደግሞ ነው ወይስ ያው የድሮዎቹ ናቸው? ያአላህ የተባረክ እሸጣለሁ። አይዋ ጥቁር አለ ደግሞ ይሄ ኃይለኛ ነው ጥቁር ወላሂ። ለጆከር ሰጣሁት እኮ ሸህ መሐመድ። ለሱ ለጆከር ሰጣው እንደሱ ጥቁሩን። ማሻአላህ እብዲ ነው እንደሱ። እሱ እኮ ጥቁር አይደለም። እሱማ አይደለም። የኔ ሀውልክ ያንተው ሲንጎባል በጣም ሀያል ነው አንተው በጣም አረ ደግሞ እንደ አንድ ነገር አድርጎ ሌሎችን ይባላል ወይስ አይባላል እንዴ? ጭራሽ ትናንሾቹን ታልበላው አለ እኮ። ታልበላው ሲል እኮ ነው ርጄ ጣልኳቸው። እነዛን ሌላ ወጭ እኮ የጠየቁኝ እነዚህ ወጭ አወጣሁ እኮ ብዙ ለነዚህ። ምክንያቱም ትናንሾቹን ለብቻ ትልልቁን ለብቻ አደረካቸው። ሚስቱ የት አለ ግን? ሚስቱ የት አለ? ሚስቱ ማትዛ የዚህ ያና ማንንም አይነካበትም ተሶች። አረ እንደ ብሎ መንግስት ነው ያማዘላ ሚስቱን ያውቃል። የኛ ናቸው እንጂ ያገኘው ላይ የሚወጡ እንዴ ሆኖ ግን እሸጠዋለሁ። መግዛት የምትፈልጉ ዱባይ ያላችሁ፣ አውሮፓ ያላችሁ አውሮፓ መውሰድ ይቻላል። ምንም ማሄድበት ቦታ የለም። ሁሉም ቦታ ይሄዳል። መግዛት መጫራታ የምትፈልጉ 1000 ድርሃም ነው። በ1000 ድርሃም ጫራታ አስቀምጨዋለሁ። ከዚህ በላይ ያላችሁ መግዛት የምትፈልጉ ጫራታውን ተቀላቀሉ። ሽጡ በቃ የራሱ ሽጡ። ተፈለኩ በጣም ካሁን በኋላ ተጎረመሰ። ለኔም ያሰጋኛል። ተኛውበት ሊያግተኙ ላይ ይችላል። ከዚህም በላይ ያርጋል እንዴ? እነዚህ እኮ ይወልዳሉ። አሁን ሲወልዱ እኮ ደግሞ አሳ እኮ በጣም ብዙ ነው። አታውቁም? እንደህን ወላሂ አላውቅም። ሽጥልኝ እያለኝ ነው። በቃ አንድኛዋ ሽጡላት። የቤት ኪራይ ደግሞ እንዳትለኝ እንጂ ደግሞ ወደዛ ሸጭ አርፋለሁ። በስንት ነው የምሸጥላት? ያንንም ዋጋ ተደራደሩ እናንተ። ጫራታ አድርግልኝ። ጫራታ አውጡት እናንተ። የሚያዋጣው ጫራታ ነው። ከ100 ትጀምራለህ። 200፣ 300፣ 400 እያልኩት መህር ነው እኮ። ጫራታው እንኳን ያዋጣኛል ብዬ አስባለሁ። ባለፈው ምን ያህል ነው የሆነው? እስከ 1000 ደርሷል እኮ ባለፈው 1000 ድረስ ደርሷል። ልሽጥ እኮ እኔ አልፈልግም ግን ትንሽ ብላለሁና ይዤው እመጣለሁ። እኔ አሁን ሳውዲ ስለምመጣ ጭኜ ይዤው እመጣለሁ በመኪናው። ኧረ እኔማ እኖርበት የለኝም። ደግሞ ሀጥም ይገለዋል። አንተ ለራሴ ማደሪያ የለኝ። እዛ ይቀመጥልኝ።
የቤት ኪራይ እከፍልልሃለሁ። በቃ ወይ የቤት ኪራይ ትከፍላለሁ፣ የአንዱን ትዘጋለሁ። خلاص የተሻለ ነው። የቤት ኪራይ አንድ ወር ትዘጋለሁኝ እሱ የሚኖርበትን